ለኔ የሚገባኝ ይሄ ከሆነ ለኔ ምላሽሽ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። እንዴ ቆይ ቤተሰብ አብርሽ የፍቹን ወረቀት እንዳለው ትላንት እንደዛተው ይዞ መጣ። በእርግጥ ዛቻ አይባልም ሩታም ስትፈልግ የነበረው ነገር ስለሆነ፣ ግን ኧረ ተው እነዚህ ሰዎች እያየን ከእጃችን እያመለጡ ነው። ወረቀትሽን መቀበል ትችላለሽ። እንዴ ክፉ አልመኝም። ቆይ ጭራሽ ፈርሞላት ነው ይዞ የመጣው። እንዴ እዚህ ደረጃ የሚያስደርስ ነገር ነበር እንጃ። እኔ በበኩል እዚህ ደረጃ የሚያስደርሳቸው ጉዳይ ነው ብዬ አላምንም። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችላለሽ። ወይኔ የምር እንጃ። እንደዚህ ይከብዳል። እንደዚህ በቃ በአንድ ቪዲዮ ምናምን ነገር የሚያልቅ ጉዳይ ነው የነተ። እሷም ደግሞ እንደምታዩት ምንም አልመሰላትም። በቃ ቴንኪው ምናምን ብላ ነው በቃ ጥላው ሄደችው። እስቲ ለማንኛውም ይህን ቪዲዮ ሙሉ ቁጭ ብለን እንዴት ምን ተከስቶ እንደነበር አብርሽ በምን አይነት ሁኔታ አልፎ ይህን ውሳኔ ሊወስን እንደደረሰ እስቲ እስከ መጨረሻው ቁጭ ብለን እንከታተላለን። እስከዛ ድረስ ግን ይህን ቪዲዮ ላይክ እያደረጋችሁ ሁላችሁም ጀምሩ። አዳዲስ ሰዎች ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ ካሁኑ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። እንግዲህ ደህንነቴን በማይወዱ ሰዎች መካከል ሆኜም ደህና ነኝ። ያው እንግዲህ ብዙ ነገር ተደርጎም ምንም ሆኖ እኔ ግን ደህንነቴን አላጣሁኝም። ሰላም ነኝ፣ እግዚአብሔር ይመስገን። እንዴ ግን ማለት ነው አብርሽ ቅልል ያለው ይመስላል። አብርሽ የምር አሁን እንደዚህ በነፃነት ምናምን ነገር ሲያወራ የሆነ በቃ በጣም ትልቅ ሸክም እንዳቀለለ እየተሰማው አይነት ነገር ይመስላል ሁኔታው ምናምን የሆነ በቃ እንደ ትላንትና አይደለም። ትላንትማ እኮ በስማ ትላንት አስደነገጠን። ተሳክቶላታል። ከዛም አልፎ ደግሞ እንግዲህ ቤተሰቦቼ ያው እኔና ሄርሜላን ማራራቅ ነበር ፕላኗ፣ ከጓደኞቼም ለመለያየት ነበር። እሱም ተሳክቶላታል። ችግር የለውም። ይሄ ሁሉ ነገር ሲሆን ቆይ እነ ኤፍሬም እነ ጋሽዬ የሩታ እህቶች የታሉ? ይሄ ነገር እኮ በእኛ በሚዲያና በቃ በእነሱ ብቻ ያለ ነገር እኮ ይመስላል። ከኛ ይልቅ ከማናችንም ይልቅ የእናንተ ቤተሰቦች እናንተን አይቀርቡም ነው ወይስ እንዴት? ይሄ ነገር ፍቺ ዝም ብሎ በቃ ሰው ልጁ ሲፋታ ወንድሙ ሲፋታ ምናምን ነገር ሲፈርም ምንም በቃ ማንንም ሳያማክር ነው የሚፈርመው ነው እንጂ እኔ በዚህ ሰዓት ከምንም በላይ ብቻችሁን ሁሉንም ነገር በስሜታዊነት አብርሽም ቢሆን ሩታም ከመወሰናችሁ በፊት ቤተሰብ ይቀርማል። እኛ ዝም ብለን በሚዲያ ከምንከታተላችሁ ሰዎች ይልቅ ቤተሰብ ይቀርማል። ጓደኛ እንደሆነ እንግዲህ እንዳያችሁት ነው። አንድ በዚህ ሰዓት ሊያማክረውም ሊመክረውም በቃ ምንም ሊረዳው ፈቃደኛ የሆነ ጓደኛ የለም፣ ኢቭን ሄርሜላን ጨምሮ ማለት ነው። እና በዚህ አይነት ሁኔታ እንጃ እኔ ቤተሰብ የቅርብ የሚባል መቼም እንግዲህ ባዳ ነው እንደምታውቁት፣ እና ባዳ ነው። በቃ የሆነች ነገር ሰው ወረተኛ ነው። የሆነች ነገር ኮሽ ስትል ይሄዳል። መቼም ቢሆን ቤተሰብ ነው። በቃ ቤተሰብ ስጋ በቃ ምንም ልትለዩትና ልትነጥሉት ማትችሉት ነገር ነው ከህይወታችሁ። እና በዚህ አይነት ትልቅ ውሳኔ ደግሞ አብርሽ አለማካተቱ ማንንም በቃ እንደዚህ ለምክርም ሆነ ውሳኔውን ለማሳወቅ ለቤተሰቡ አለመጠጋቱ እኔ ጥያቄ ፈጥሮብኛል። ይህን ወረቀት ስትፈርም ግን የምትፈልገው ነገር አሁንም ቢሆን ከኔ የትኛውም ነገር የምሬን ነው የምላችሁ፣ የትኛውም ነገር መውሰድ ትችላለች። አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ። ኧረ አሳዘነኝ የምር። እኔ የዛኔ በስህተት እንዲሁም ስለተናገርኩት ነገር ይቅርታ ማለት እፈልጋለሁ። እኔ የዛኔ ሩታ ለፈችው ይሄን ወረቀት ስታመጣ አብርሽ ለንብረቱ ፈርቶ መስሎኝ ነበር በቃ አልፈርመም ያለው። የምርም ልጁ አልፈለገም ነበር በቃ መፋታታቸውን፣ ከዛን ከልጁ ጋር በቃ መነጣጠሉን፣ በቃ ልጁ ያለ አባት እንዲያድግ ምናምን ነገር አልፈለገም። እኔ የዛኔ በስሜታዊነት በቃ የዛኔ ታውቃላችሁ እንግዲህ የነበረውን ነገር እና ከእቃው ከቁስ ምናምን ነገር አንጻር መስሎኝ ነበር። እንግዲህ እንደሚናገረው ከሆነ ማለት ነው አብርሽ ያን ያክል በዚህ ሰዓት የቁስ ነገር ያስጨነቀው እንዳይደለ እየተናገረ ነው። የቁስ ነገር ቢያስጨንቀው ኖሮ እንደዚህ ለመፈረም አይቸኩልም ነበር። ይሄ ግልጽና ግልጽ ነገር የቤቱን ጉዳይ የመኪናውም የተለያየ በቃ የእነሱ ያፈሩት ሀብት ቢያሳስበው ኖሮ በአንድ ቀን በሁለት ቀን ተንኮል ቢያስብ ጠበቃ ቀጥሮ ሁሉንም ንብረት ወደ ግሉ ያደረግና ሩታን ባዶ ያስቀራት ነበር። ግን የዛኔ በስህተት ስለተናገርኩት ነገር ይኸው በእናንተ ፊት በእንደ ተመልካች ቤተሰቦች ፊት ይቅርታ ማለት እፈልጋለሁ። እንዴት ልትሆን አትችልም ነበር። ሲቀጥል ደግሞ ዙሪያው ላይ ብዙ ሰዎች አሉ አሁን ላይ ሆይ ያሏት ነው። ምናልባት የሚጠቅሟት ከሆነ የነገ ህይወቷን ቆይ አሁን አብርሽ እዚች ጋር ማለት ነው ሩታ ዙሪያ ላይ ስላሉ ሰዎች ከማውራት በፊት
በራስ ዙሪያ ያሉ ሰዎችን በደንብ አጥራ። አንዳንዴ ምን ይባላል መጽሐፍ ቅዱስ ላይ ራሱ በራስ አይን ላይ ያለውን ምሰሶ ሳታነሳ በሰው አይን ላይ ስላለው ጉድፍ ምናምን ነገር ያንን ቃል ታስታውሳላችሁ አይደል? እና አሁን እንደዛ አይነት ነገር ነው እያወራ ያለው። በሩታም ዙሪያ ሁሉም ሰዎች ጥሩ ናቸው ማለት አይደለም፣ በአንተም ዙሪያ ሁሉ ሰዎች ጥሩ ናቸው ማለት አይደለም። ግን በእሷ ዙሪያ ያሉ ሰዎችን የሆነ በቃ እነሱ ላይ ጣት ለመቀሰር ከመሞከር በፊት ራስ ላይ እኔ አጠገቤ ማን አለ ምን አይነት ሰው አለ ምናምን የሚለውን በትክክል መረዳት መቻል አለ። ምክንያቱም አሁን ራሱ ያንን እንዳታይ የጋረዱት ራሳቸው ስለሆኑ በአንተ ዙሪያ ያሉ ሰዎች ስለሆኑ በማን ምክንያት ነገሩ ሁሉ ነገር እንዴት ተፈጥሮ እንደተጎዳ እዚህ ደረጃ ላይ እንደደረስክ አሁንም ድረስ አታውቅም። እና አሁን ያንተ ጓደኞች በሰሩት ስህተት ያንተ ጓደኞች በፈጠሩት ሴራ አንተ መልሰህ ራስህን በቃ ተወቃሽና አንተን እያደረክ ነው። በዚህ ሰዓት ማንንም ልንወቅስ አንችልም። በቃ ሊወቀሱም ሊታረሙ የሚገባቸው የአብርሽ ጓደኞች በተለይ ደግሞ አቤልና ብሩክ ናቸው እንጂ ሌላ ሰው ጋር መጀመሪያ መሄድ ጥሩ አይደለም። መታለች። ለማንኛውም ይህንን ወረቀት ስለቻት ዛሬ እኔ እና እሷ እንለያያለን። እኔ እሷ ነገር እዚህ ጋር ያበቃል ማለት ነውና ኧረ ቆይ አሁን ሩታ መታ ነገሩን እንትን ከማለቱ በፊት እስቲ ቆም ብለን እስቲ እንወያይበት። አሁን የምርም እውነት ለመናገር እዚህ ደረጃ የሚያደራረስ ነገር ነበር? እስቲ በሩታም በኩል ያለው ጥፋት በአብርሽም በኩል ያለው ጥፋት እዚህ ደረጃ በቃ ትዳር እንደ ቀልድ እንደዚህ እንዲፈርስ የሚያደራረስ ነገር ነበር? በእርግጥ ስለ ጥፋት እናውራ ከተባለ በአብርሽ በኩል ያሉ ጥፋቶችም ማለት ነው ዘርዝረን አንጨርሳቸውም። በቃ በየቪዲዮው አዳዲስ ጥፋት ነው በየጊዜው በቃ። ምክንያቱም ኮመንት ላይ እናንተ ራሱ ስትሉ ነበር ከእርግዝናዋ ጊዜ ጀምሮ ለዛውም በደንብ ካጠገባ ሆኖ ሊያስፈልጋት በሚችል ሰዓት ከዛን ጊዜ ጀምሮ በጣም ሲጎዳት ነበር እስካሁን ሰዓት ድረስ ልክ ባለፈው ለመዝናናት ከነ ሄርሜላ ከነ ብሩክ ጋር እስከሄዱባት ሰዓት ድረስ እና በነዛ ወራት በነዚህ ሁሉ ጊዜያት የተፈጠሩ ነገሮችን እንዘርዝር ከተባለ አንጨርሰው። አሁን እሱን ጥፋት መቁጠርና እንትን ማለቱ ይቅርና ማለት ነው እዚህ ደረጃ መድረስ ነበረበት ወይ ነው የኔ ጥያቄ። የምርም ሰው ገና አንደኛ ልጁን እንደወለደ ገና በቃ በትክክል በቃ ትዳር መስርቶ በትክክል የትዳር ምንነትን በደንብ መረዳት በሚጀምርበት በዚህኛው ወሳኝ ጊዜ በአንዳንድ ቀሽም ሰዎች ምክንያት እንደዚህ መሆን አለበት እኔ አላስብም። እኔ እንደዛ የሚል ግምትም እምነትም የለኝ እና እኔ ሩታ አላጠፋችም ያልኩም አይደለም፣ አብርሽ አላጠፋም ያልኩ አይደለም። ግን እስቲ የእናንተን አስተያየት ኮመንት ላይ ጻፉ። መለያየት ነበረባቸው? ለበቀልሽም ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ የመጣሽና እኔ እኮ ከምንም በላይ የሚያናደኝ ማለት ነው አይደለም ሰው በትዳር 1 ዓመት ከምናምን ማለት በጣም ጥቂት ጊዜ ነው። የምር አሁን እንደ ጊዜ እንወሰደው ከተባለ በጣም ጥቂት ጊዜ ነው። እንዴ ምግብ ራሱ እኮ ፋብሪካ ምናምን ነገር ሰርቶ ኤክስፓየር ዴቱ ከ1 ዓመት በላይ ነው። እንዴ የሰው ትዳር አስቡ እንግዲህ የሰው ትዳር እንዴት ነው በ1 ዓመት ጊዜ ውስጥ እንደዚህ እንደቀላል ሊበት የሚችለው? ለዛውም ከውጭ በሚመጣ ግፊት። እኔ እኮ ከውስጥ የተፈጠሩ ነገሮች ቢኖሩ ይሆናል በቃ ከውስጥ የተፈጠረውን ችግር ምንም ማድረግ አንችልም፣ እዛው በቃ በደንብ ራሳቸው ላይ ሰርተው ማስተካከል አለባቸው ብለን እናልፋለን። ከውጭ በሚመጣ ግፊት ግን እዛው ተገፍቶ ከውስጥ ወደ ውጭ እነሱ ገፍተው ሊያባሩ በሚችሉት ግፊት አሁን ያንን መቋቋም ሳይችሉ ቀርተው እዚህ ደረጃ ላይ ሲደርሱ በጣም አሳፋሪ ነው። የምር እንዳለ ጊዜው ራሱ ማይሆን ጊዜ ነው። ሰው በተጋባ በ8 ወሩ በ6 ወሩ በ3 ወሩ ምናምን ነገር ይፋታል በማይሆኑ ምክንያቶች። እና እኔ እኮ አሁን ከነሱ ትዳር እኮ የምግብ ኤክስፓየር ዴት እኮ ይቆያል። እውነት እኔ ክፉ ቃል ተናገርክ አትበሉኝና የምግብ ኤክስፓየር ዴት እውነት ይሻላል ከነሱ ጊዜ። እያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። ቴንክ ዩ። ወይኔ እኔ ግን ማለት ነው የምር አትታዘቡኝና ማለት ነው እውነት አትታዘቡኝ። ይሄን ስል ግን ሩታ የምር አሁን በጣም እያስደበረችኝ በጣም በቃ ልጁ ሙሉ በሙሉ ሁሉ ነገር እርገፍ አድርጎ ትቶ ከዚህ በፊት እንደዚህ አይነት ውሳኔ ሲወሰን አይተናናቅ። ግን ሁሉን ነገር እርገፍ አድርጎ ትቶ ከመጣ በኋላ እንደገና የሰውን ልብ መጉዳት እኔ ተገቢ ነው ብዬ አላስብም። ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሱን እኮ ማለት ነው ሩታ እኛም እንደገፍሻለን፣ በዛ እኔ ሁላችንም እንደገፍሻለን። ግን እኔ ከዚህ በፊት የምታስታውሱ ከሆነ የሆነ ቪዲዮ ላይ ነግሬ ነበር ሩታ ከዚህ በኋላ አብርሽ ወደ እሷ ሲመለስ በትክክል ልትፈተነው ይገባል ሚል
ትልቅ አሳይመንት ምናምን ነገር ዝም ብዬ አውርቼ ነበር፣ ያው ቪዲዮን ካየች ብዬ ማለት ነው። የዛኔ ምን ነበር ያልኩት? አብርሽ የምርም ከሄርሜላም ጋር ሆነ ከሌላ ሴት ጋር መጥፎ ድርጊቶችን ያደርጋል ብላ የምታስብ ከሆነ በትክክል በእሷ እጅ እሷ በላከቻቸው ሴቶችም ሆነ በተለያየ ሰው መፈተን ነበረባት። ከዛ ነገሩ ሁሉ በሚዲያም ወጥቶ ማስረጃውን ሁሉ ነገር ይዛ ከዛ በኋላ ነገሮችን ብትወስን ይሻላል ብዬ ነበር። በእርግጥ ይህን ስል አብርሽ በሚዲያ የሚያስተላልፋቸው ነገሮች ትክክል ናቸው እያልኩ አይደለም፣ ግን እስከዛሬ ምንም የወጣባቸው ቪዲዮ የለም። ምንም በቃ አልተያዙም እስከዛሬ ድረስ። መራቅ የነበረባት ሰው ነበረች። እሷንም ካራቀ በኋላ እንግዲህ ብቻውን ባዶን አስቀረች ማለት ነው። ልጅቷ እስከወጣች ድረስ ማለትም ሄርሜላ ማለት ነው፣ እሷ እስከወጣች ድረስ ከዚህ በኋላ ያን ያክል ትዳራቸውን የሚያከብድ ነገር አለ ብዬ አላስብም። እና አሁን አብርሽን በትክክል መፈተኑ አብርሽን በትክክል በቃ ማጣራቱ አይሻልም ነበር? ለዚህ አይነት ውሳኔ ከመድረሳችሁ በፊት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም፣ መገናኘትም አልፈልግምም፣ አንችልምም። ቆይ አሁን ላልሽው ነገር ትንሽ ማረሚያ ከኛ ህይወት የሚለውን ከኔ ህይወት ብትይ ይሻላል። ምክንያቱም ልጁ ማለትም ልዑል እንግዲህ ስሙን እንዳትረሱ ብዬ ነው። ልዑል የአብርሽ ልጁ ነው። በቃ ማለት ከኛ ህይወት ወጣሃል ማለት እንደዚህ እንደቀላል የሚወጣ ነገር አይደለም። ይሄን ደግሞ በህግ ቢካሄድ ራሱ ህግ ለአብርሽ ነው የሚፈርድለት እንጂ ልጅህን ማየት አትችልም። ከባድ ኬዝ ነው። ማላቅሽ አይነት ሰው ነው የሆንሽብኝ። በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? በእርግጥ ቆይ አብርሽ እዚህ ጋር አንተም ትንሽ መልእክት አለ። አንተ እስከዛሬ ሩታ አይተህ በማታውቀው አይነት መንገድ ተገልጣብሃለች። አንተ ግን እኮ ማለት ነው በህልም ሁላ ሊመጣ የሚችል ነገር እኮ ነው በሚዲያ እያስተላለፍክ ሩታን ስታስጨነቅ የነበረው። ይሄን ሁላችንም አረሳም እኮ። አሁን ላይ ትንሽ ልታሳዝነን ትችላለህ። በቃ ልናዝንልህ ትንሽ በቃ ልንራራ እንችላለን ከውጭ ስለሆነን፣ እሱንም እኛ ከውጭ ስለሆነን በሩታ ቦታ ሆነን የሩታን ህመም እኛ ላይ ቢደርስ ኖሮ እኛም ተመሳሳይ ነገር ነው ከሩታ ጋር የምናደርገው። እውነት ለመናገር ግን ከውጭ በቃ እያየ አስተያየት እንደሚሰጥ ሰው አንተ ያረካውን ነገር እኛ ራሱ አይደለም ሩታ በደል የደረሰባት እኛ ራሱ አንረሳው እና አንተ አሁን የሩታን እንትን በደንብ እያገዘፍክ ምናምን ነገር እና አንተ እኮ ቺት ከማድረግ በላይ ምን ልታደርግ አማር? በዚህ ቪዲዮ ከአንድም ሁለት ጊዜ ከሄርሜላ ጋር እኔ ቪዲዮቹን መለሼ እንግዲህ ከፈለጋችሁ ማየት ትችላላችሁ። ግን እዚህ ሲነካካት የተለያዩ በቃ አጓጉል ነገሮችን ሲያደርግ ያ ነገርስ የሩታ ፊት ላይ አያቃጭልም? አይመጣም? ስለዚህ ያን ያክል አክብዳ አትየው። ግን እኛ ከውጭ ዞሮ በቃ ባትለያዩ ደስ ይለናል ነው። ሁሉ ጥፋት እንደ ጥፋት ተወስዶ ሁሉ ነገር ማይታረም ጥፋት የለም አይደል? እዚህ ምድር ላይ በቃ ማይታረም ጥፋት የለም። ሰው ነፍሰ ገዳይ ከሆነበትም ተመልሶ ምናምን ነገር እንደ እግዚአብሔር ፍቃድ በቃ ጤናማ ሰው ሆኖ በትክክል ከሰው ጋር ተቀላቅሎ ከማህበረሰቡ ጋር እንደ ማህበረሰቡ ይኖራል። አሁን እኮ የተፈጠረው ነገር በቃ በተወሰነ ስሜታዊነት የተደረገ ስህተት ነበር። አሁን በቃ እንደገና ነገሩን ወደ ለመመለስ ይቻላል። ይህን ያክል የዓለም ችግር አይደለም፣ የአንድ የሁለት ግለሰቦች ችግር ነው። አንቺ ሴት ሆነሽ ይህንን ነገር ያደረግሽብኝ እኔ አንቺ ላይ ብዙ ነገሮችን ማድረግ አያቅተኝም ነበር። ወንድ ልጅ ነኝ ገባሽ? ግን ደግሞ ምናልባት ጉራ ሊመስልሽ ይችላል። ጉራ ሆኖ አይደለም። አይ ነው ጉራማ ጉራ ነው። በቃ ማለት ማድረግ በትችል ኖሮ ትላንት ራሱ ታረግ ነበር፣ ግን ማድረግ ስላልቻልኩ ነው የተውኩ። እዚች ጋር ባንወሻሽ ምናምን ነገር ጥሩ ነው። ምክንያቱም ሴትነቷን ንቀ አሁን ሴት ስለሆንሽ ይሄን አድርገሽ ከዛ እኔ ወንድ ስለሆን ከዚህ የበለጠ ነገር ማድረግ አያቅተኝም ማለት ሴትነትን መናቅ ነው። ሴት ልጅ ከባድ ነገር ማድረግ አትችልም ማለት ነው። ሴት ልጅ ደግሞ ከባድ ነገር ማድረግ እንደምትችልና እንደማትችል ሩታ በቂ ምስክራችን ናት። ምንም ማለት መከራከር ብዙም አያስፈልግም። ይሄ በትንሹም ቢሆን ለሴት ልጅ ያለህን ትንሽ ንቀት ያሳያል እንጂማ ይሄ ወንድማ ያደረገውን ነገር እኮ ያደረገችው ሩታ። ጀግና እያልኩ እያደነኳት ምናምን አይደለም፣ ግን አብርሽ አሁን ሲዝትባት ምናምን ነገር ሩታ ያደረገችው ነገር ተረስቶበት ነው ወይ ቀላል ነገር ነው ወይ የሚለው ገርሞኝ ነው። የልጄ እናት ነሽ፣ ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችያለሽ። እኔ በዚህ ነገር ማንም ተጠቃሚ ይሆናል ብዬ አላስብም። በእርግጥ በሩታን ቦታ ሆናችሁ ብታስቡት በቃ ሁላችንም በሩታ ቦታ ሆነን ነገሩን ቀምሰን ፊል አድርገን እንትን ብንለው ልናረግ ብንችለው ሩታ ያደረገችውን ነገር ነው። ይሄ የሚያሳምን ነገር ነው። እንደፈለገ እየሄደ ምናምን ነገር እየመጣ ቁጭ ብላ እንደ ሴት ልትታገሰው አትችልም። እሱ ብቻ አይደለም፣ የአንድ የሁለት ሴት ጉዳይ ቢሆን ችግር የለውም። ብዙ ሴቶች እየመጡ እየሄዱ
እንደዚህ ህይወቷን ሲበጠብጡ ቁጭ ብሎ መታገሱ እስከ መቼ ያስበላል? በቃ ማለት መጨረሻው ምንድን ነው? እና እንደዛ እየሆነች መቀጠሉ በጣም ከብዷታል። ይሄን ሁላችንም እንረዳለን። ግን በቃ ዞሮ ሰውነን አላስፈላጊ ፍላጎቶችንም አላስፈላጊ በቃ ድርጊቶችንም ልናደርግ እንችላለን። ግን የሰው ልጅ ደግሞ ይመለሳል እና በዚህ ጉዳይ እስቲ ማን የሚጠቀም ይመስላችሁ? ማንም አይጠቀምም። ሩታም አትጠቀምም፣ አብርሽም አይጠቀምም። ምክንያቱም ከዚህ በኋላ ልጅ ማሳደግ አለ ምናምን አለ። ከዚህ በኋላ እንጃ እሱስ እንዲሁም ወንድ ነው በቃ ማለት የልጅ ኃላፊነት የለበት። ልጁን በቃ የምታሳደገው እሷ ናት። ብዙ ነገር ህይወቱ ላይ ላያከብድበት ይችላል። ግን ሩታ ላይ እውነት በጣም ብዙ ነገር ያከብድባታል ይሄ ነገር። እኔ ከምንም በላይ ማደንቀው እዚህ ተመሰጋግነው ምናምን ነገር መለያየታቸው ነው። ይህን ያክል በጸብ በሌላ በህግ አካል አለመሆኑ ግን ከምንም በላይ ደግሞ ቅር ያለኝ ደስ ያለኝ ነገር ቢኖርም ማከብርላቸው ነገር ቢኖርም ግን ቅር ያለኝ ቤተሰብ አለማወቁ ቤተሰብ በቃ ከምንም ሳይቆጠር እዚህ ነገር ላይ ጣልቃ አለመግባቱ በጣም የቤተሰብን ክብር ሚነካ ነገር መስሎ ይታየኛል። ምክንያቱም እንግዲህ ሁላችንም እናውቃለን ቢያንስ ያላገባን ሰዎች ራሱ ብንሆንም በእናት በአባቶቻችን አይተናል ማለት ትንሽ ነገር ስትከሰተ ራሱ ተላላቅ ይጠራል፣ ይመከራል፣ በቃ ብዙ ነገር ውይይት ይደረጋል። ይሄ ግን በቃ በሚዲያ ተጀመረ፣ በሚዲያ አለቀ። እንደዚህ አይነት ትዳር አይስጣችሁ። ሰው በሚዲያ ሰው ሁሉ መነጋገሪያ እያደረጋችሁ ሰው ሁሉ መጠቋቋሚያ እያደረጋችሁ ህይወታችሁ የሚበላሽበትን አይነት ትዳር ለሁላችሁም ለማናችሁም አልመኝም። ይሄን በህይወታችሁ ፈጣሪ አያደርግባችሁ እና አሜን ምናምን ነገር እያላችሁ ተቀበሉ። ግን ብቻ አላቅም ከዚህ በኋላ እንዴት እንደሚቀጥሉ ከዚህ በኋላ ምን እንደሚሆን በምን መልኩ እንደሚገናኙ ማን በመሀላቸው ጣልቃ ገብቶ እንደሚያስታርቃቸው ከዚህ በኋላ በጣም ይከብዳል። አመሰግናለሁ እናንተንም ለሰጣችሁኝ አስተያየት ለሰጣችሁኝ ክብር ከጎኔ ለሆናችሁ በየትኛውም ነገር አብራችሁ ለነበራችሁ ሁላችሁም። እንዴ አብርሽ ድጋሚ እያለቀሰ ነው። ኧረ ተው ይሄን እንባህን በየሚዲያው አታዘረክረክ። ማለት ማልቀስ ማያስለቅስ ነገር ነው እያልኩ አይደለም፣ ማያስለቅስ ነገር ነው። በቃ ተጎድተሃል፣ ሩታም ተጎድታለች። በቃ በተመሳሳይ ሁኔታ ሩታም ተጎድታለች። ግን ይሄን እንባ ትላንትም አየን ዛሬም አየን የሆነ ማለት ይደብራል እውነት ለመናገር። ምክንያቱም ይሄ እንባ በጣም አሁንም ድረስ ምለው የሚያስደስታቸው ብዙ ሰዎች አሉ። ይሄን እንባ በጣም ሲጠባበቁ የነበሩ ኢቨን በሩታ ሳይድ ብቻ ያሉ ሰዎች አይደሉም፣ እነ ብሩክ እነ አቤልም ጨምሮ በጣም ያስደስታቸዋል ይሄ እንባ። ምክንያቱም ሁሉ ነገር ታቅዶና ሴራ ተዘጋጅቶለት የሆነ ነገር ነው። ምንም እነ አቤል ሳያውቁ ይሄ ሁሉ ነገር አልተከሰተም። ለዛ ለእነ አቤል ራሱ ለገዛ ጓደኞች ይሄ እንባ ደስታ ነው የሚሆነው። ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም እና መልካም ጊዜ ነው እንጃ። እኔ አሁንም ድረስ እውነት ለመናገር አሁንም ድረስ ተስፋ አልቆርጥም ማለት በእነሱ ጉዳይ ተስፋ እንደዚሁ የሚቆረጥበት ጉዳይ አይደለም። እንጃ ነገሩ በጣም እውነት ለመናገር ለመፍረድ ምንም የሚያዳግት ሁኔታ ነው ያለው። አሁንም ድረስ አብዛኛውን ሳይድ እኔ እንደግሌ ለሩታ ባደለም ግን በቃ ነገሩ ስቲል በቃ ለመፍረድ የሚያዳግት ሁኔታ ላይ ነው ያለው እና ለማንኛውም እኔ ራሴን አስተያየት እስቲ እንደ ተመልካች የታዘብኩትን ነገር ሰጥቻለሁ። እናንተ ደግሞ የእናንተን የተሰማችሁን ነገር እስቲ ኮሜንት ላይ ጻፉ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ደግሞ እስቲ ቼክ አድርጉ። ሰብስክራይብ ማድረግ አላማረጋችሁን አሁን ቼክ አድርጉና ካላረጋችሁ እንግዲህ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።